ወንዴ ታሞ በሄደበት ሰዓት የግል ሆስፒታል ሲሄዱ ብዙ ወጪ የሚጠይቅ አይሲዩ ውስጥ መግባት ነበረበት። ኢንቴንሲቭ ኬር ዩኒት ውስጥ ገብቶ ነው መታከም የነበረበት ይሄ ልጅ። ከዛ በኋላ ፈርመሽ ይተኛ፣ ምክንያቱም የሚታወቅ ሰው ነው። ጓደኞቹ ተሯሩጠው ለዛ የሚሆን ክፍያ ማዘጋጀት ይችላሉ። እሱ ብቻ ሳይሆን ቤተሰቦቹም ማድረግ ይችላሉ። በእርግጥ አሜሪካም አውሮፓም ያለ ሰው ገንዘብ ያለው የሚመስለው ሰው አለ፣ ግን በእርግጠኝነት የሆነ መላ አይጠፋም ነበረ። ተናስተልኝ ክቡራትና ክቡራን እንደምን ውላችኋል፣ እንደምን አምሽታችኋል፣ እንደምን አድራችኋል። በዓለማችን አራቱም ማዕዘናት የምትገኙ የዚህ ቻናል ተከታታዮች እንደምን አላችሁልኝ? የምትገኙት የዳግም ምልከታ ዳጊስ ቪው የቲክቶክ የዜናና የመረጃ ገጽ የዩቲዩብ የዜናና የመረጃ ገጽ ላይ ነው። በቲክቶክ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ፣ ፌቨራይት ላይ ይቀመጥ። እንዲሁም ደግሞ ዩቲዩብ ላይ ስትመጡ ሰብስክራይብ ይደረግ። ከዚህም በተጨማሪ ላይክ ሼር ይደረግ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስፍሩልኝ። ይህንን የዛሬውን ርዕሰ ጉዳይ በተመለከተ እንደው ባልናገርበት ይሻላል ብዬ ነበረ፣ ግን ባለፈው እሁድ ደግሞ ሌላውን ቀጣይ ክፍል ካየሁኝ በኋላ ለብዙዎቻችን እውነቱን ማወቅ ለምንፈልግ ሰዎች ግራ የሚያጋባ አይነት ነገር ሆነብኝ። ለኔም የወንድማችን ኮሜዲያን ወንደሰን አውራሪስ በቅርቡ ከዚህ ዓለም በሞት ተለይቷል። በጣም አስደንጋጭ አሳዛኝ ነበረ። ወንዴን እኔም በግል አውቀዋለሁኝ። በአንድ ወቅት ጥሩ ወዳጅ ነበርን። በተለይም በኢትዮጵያ 1993 1994 ዓመተ ምህረት ላይ ኢትዮጵያ ሬዲዮ ሮብ የኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ሮብ ቀረጻ ይደረግ ነበረ። የቀድሞ ኢትዮጵያ ቴሌቪዥን እዚህ አምባሳደር አካባቢ ያለው ህንፃ ላይ ማለት ነውና አንዳንዴ ሙሉ ቀን የሚሆንበት ጊዜ አለ። ሌሎችም ፕሮግራሞች ስለሚቀረጹ በተራ ነው እየገባን የምንቀረጸውና ሙሉ ቀን የሚሆን ከሆነ ጋንዲ መታሰቢያ ሆስፒታል ክበብ ውስጥ እየገባን ምሳ እንበላ ነበርና የተወሰኑ ጥሩ የሚባሉ ጊዜያቶችን ከኔ ጋር አሳልፈናል። ያው እሱ በኮሜዲያንነቱ ገፋ፣ እኔም ወደ ጋዜጠኝነቱ አጋደልኩ። ያው የሰራነውን ሰራን ማለት ነው። ማረፉን ስሰማ እኔም በጣም ደንግጬ ነበረ። በጣም የሚያሳዝን ነበረ። ማለት ምንም ጭንቅላቴ ውስጥ የሌለ ነገር ነውና በጣም ያስደነግጥ ነበር፣ ያሳዝን ነበረ። ከዛ በኋላ ደግሞ እንደገና ባረፈ በሶስተኛው ቀን የሰማነው ነገር ደግሞ በቃ የማይታሰብ ከኢትዮጵያዊ ማህበረሰብ ከኖርንበት ከባህላችን እንዲሁም ደግሞ የአብሮነታችን መገለጫ ከሆነው አንዳችን ለአንዳችን የመቆማችን ተምሳሌታዊ ገለጻ ወይም ደግሞ ተምሳሌታዊነት አንፃር ሊሆን የማይችል ነገር ነበረ። በሶስተኛው ቀን የወንድዬ ቤተሰቦች ከቤት ትውጣ ብለው አስወጥተዋታል ተባለ። ይሄንንም የሰማነው ማህበራዊ ሚዲያ ላይ፣ ከዛ በኋላ ደግሞ ሰይፉ ፋንታውን ላይ ቤቲ ባለቤቱ፣ ልጁ እንዲሁም ደግሞ ዳንኤል ገበየው ዳኒ ጓደኛው ቀርበው ተናገሩና ይሄ እንዴት ሊሆን ይችላል የሚል ጥርጣሬ የጠረጠርን ሰዎች አለን። እንዴት ይሄን ያደርጋሉ ብሎ ደግሞ የተሳደበ የተራገመ ብዙ አለ። የሱም ቤተሰቦች በጊዜው የቀረበልን ከአንድ ወገን ስለሆነ ከሷ ብቻ ስለሆነ ሰይፉም ያቀረበው ነገሩ እውነት ይሁን ውሸት ይሁን እንዴት አድርገን ነው የነሱን ሳይድ አዳምጠን አይተን ስተቱ ማጋና ያለው የሚለውን ማወቅ የምንችለው የሚለው በጣም የሚጠበቅ ነገር ነበር። ከዛ በኋላ እንግዲህ እንዳየነው እሷ ቀረበች። ለምንድን ነው ከቤት ውጪ ያሏት የሚለውን ጥያቄ ስንጠይቅ በፊትም ከወንድዬ ቤተሰቦች ጋር ብዙ እንደማትተዋወቅ የኖረችው ከአባትየው ጋር ነው። እናትየውና እህትየው አሜሪካን ሀገር ነው የሚኖሩት። በእርግጥ ወንድዬ ለኔም ነግሮኛል። የእናቱን ሳይሆን እህቱ ለረጅም ጊዜ ለንደን ኢንግላንድ እንደነበረች አውቃለሁኝ። በዛን ጊዜ የዛሬ 20 ዓመት እንግዲህ ከዛ በኋላ ወደዛ ገብታ ሊሆን ይችላል። እና እናትና እህትየው ውጪ ነው ያሉት።
እህትየው እሷ እንዳወራችው የዛሬ ዓመት ስትመጣ ተገናኝተው ነበረ። ከዛ በኋላ ደግሞ እንግዲህ እናትየው ልጅቷን በተወለደችበት ጊዜ ይሁን ከዛ በኋላ ቤት ውስጥ በሚያስፈልጋቸው አንዳንድ ነገር ችግር ሲያጋጥማቸው የገንዘብ እጥረት ሲያጋጥማቸው እናትየው ያግዙ ይረዱ ነበረ እና ከዚህ ያለፈ ግን በአካል ትውውቅ ያላት ከእህትየው ጋር ነው፣ ከእናትየው ጋር ማትተዋወቀው። ታዲያ ችግሩ እንዴት ሊከሰት ቻለ ብለን ካልን እንግዲህ የዛሬ ዓመት ወይም ደግሞ ከዚህ በፊት እህትየው መታ በነበረ ጊዜ አለመግባባቶች ተከስተዋል። እነዛ አለመግባባቶች እንዴት ተከሰቱ የሚለውን የመጀመሪያው ክፍል የወንድዬ ባለቤት መታ በነበረበት ሰዓት ከተናገረችው ውጪ የምናውቀው ነገር የለም። ውጪ አሉኝ ነው ያለችው። ውጪ የተባለችው ለምንድን ነው? አለመግባባት አላለች። አለመግባባቱ የተከሰተው ለምንድን ነው? ይሄንን ሰይፉም አልጠየቃትም፣ እሷም አልመለሰችም። አለመግባባቱ እንዴት ተከሰተ? አለመግባባቱ እንዴት ሊመጣ ቻለ? ይሄንን አይመልስም። ፕሮግራሙ ላይ ስትቀርብ ሴትዮ አልተናገረችም፣ ባለቤቷ አልተናገረችም። ሰዎቹ እብዶች አይደሉም። የወንድዬ እናትና አባት እብዶች አይደሉም። እንዲሁ ከመሬት ተነስተው አለመግባባት ውስጥ ሊገቡ የሚችሉበት ምንም አይነት ምክንያት የለም። ወይ ልጃቸውን በድላለች፣ አጎሳቅላለች፣ አታከብረውም፣ ወይም ደግሞ ሌላ የተፈጠረ ነገር ሊኖር ይችላል እኛም አናውቀው። ስለዚህ ይሄንን አልመለሰልንም። ይሄንን ስላልመለሰልን በጊዜው የነበሩበትን ሁኔታ አይተን ልጅቷ በተለይም ደግሞ የቶንሲል ችግር አለባት። ባለፈው ሳምንት ቀዶ ጥገና ይደረግላታል ተብሏል። አይ ቲንክ ሳይደረግላት አይቀርም። ዶክተር አብይ እንደሚያደርግ ቃል ገብተዋል። ስለዚህ ምንድነው ያንን አለመግባባት ሊከሰት የቻለው የሚለውን ነገር አልሰማንም፣ አላየንም። ስለዚህ ዋን ሳይድድ የሆነውን ታሪክ አንድ ጎንዮሻዊ የሆነውን ታሪክ ሰምተን እንግዲህ የፈረደም ፈረደ። አይ ይሄንማ መስማት ማየት ማዳመጥ አለብን፣ የእሷን ቤተሰቦች መናገር አለባቸው፣ የእሱን ቤተሰቦች መናገር አለባቸው ያሉ ደግሞ እስከ እሁድ ዕለት እስከ ባለፈው እሁድ ዕለት ጠበቅን ማለት ነው። እንዳያችሁት የባለፈው እሁድ ደግሞ የወንድዬ እናት የወንድዬ አባት ቀረቡ። አለመግባባቱ እንዴት እንደተከሰተ ትላንት የመጣ ችግር አይደለም። ለቅሶ የተፈጠረ ሰሞን የመጣ ችግር አይደለም። የቆየ የተንከባለለ ችግር እንደሆነ ተረዳን። ሲጀምር እሷ እነ ወንድዬ ቤት ልትኖር የቻለችው አባትየው እንደተናገሩት በጓደኝነት ጊዜ ያሉ ወንድዬ ታረግዝበታለች፣ ትመጣለች፣ የምትወድቅበት የለም። ስለዚህ የምወድቅበት የለም ትላለች። ኑ ግቡ ይላሉ። ወንድዬም እሷም ተያይዘው እዛው እናትና አባትየው ቤት ይገባሉ። እንግዲህ እናትየውና እህትየው የሉም፣ አሜሪካን ሀገር ነው ያሉት። ስለዚህ አባትየው ነው ቤት ያሉት። ታዲያ በመሃል እንግዲህ ያው መስፋፋት እንግዲህ እነሱ ልጅም ስላላቸው ይጠባቸዋል መሰለኝ። አባትየው ሰርቪስ ቤት አለ እንግዲህ እዛ ግቡ ይባላሉ፣ እዛ ይገባሉ። ከዛ በኋላ እንግዲህ በምግብ ተበድላቸው ጀመር ማለት ነው። ስለዚህ ጎረቤት የወንድዬን አባት አቶ አውራሪስን ቁርስ፣ ምሳ፣ እራት ማብላት ጀመረ ማለት ነው። ይሄንን እሷም አልተናገረችም። በድያቸዋለሁ ምግብ ከልክያቸዋለሁ አላለችም፣ አልነገረችንም። የመጀመሪያው ላይ ሰይፉም አልጠየቃትም። አለመግባባቱ እንዴት መጣ ብሎ እሱም አልጠየቀም፣ እሷም አልተናገረችም። አሁን አባትየው ሲመጡ ግን ተናገሩ አለመግባባቱ እንዴት እንደተከሰተ። ይሄም ግን ሆኖ እሳቸውን አልጎረበጣቸው፣ አልተናገሩ። ምግብ ስለከለከለችኝ ከቤት ትውጣ አላሉ። የበኩር ልጄን አጥቼ የልጅ ልጅ ይዛለች እንዴት ትውጣ አላለሁ አሉ። ይሄ ምራቁን ዋጥ ያደረገ ሰው ትልቅ ሰው የሚያስበው ሐሳብ ነው እና ትክክል ናቸው። ይሄንን ማድረጋቸው ያስመሰግናቸዋል እንጂ አያስወቅሳቸውም። ይሄንን በተመለከተ እሷም ማስተባበያ አልሰጠችም። ስለዚህ ማንም ሰው ይሄንን ሊያውቅ አይችልም። ስለዚህ አሁን እኛን መሃል ላይ ምን ይተወናል? ማን ነው እውነት የተናገረው? የት ጋር ነው እውነት ያለው የሚለው ትንሽ ያስጨንቃል። በተለይ እናትየው ደግሞ የራሳቸውን ሐሳብ በገለጹበት ሰዓት የተናገሩት ምንድነው?
የልጃቸውን ልጅ እንደያዘች ያንን ነገር በምንም አይነት መንገድ ሊያደርጉ እንደማይችሉ እኛ እንኳን ትውጣ ብንል የኖረችው ከሱ ጋር ስለሆነ ያንን በተመለከተ የሚወስነው እሱ ስለሆነ እኛ ውጪ ብንላት እንዴት ትወጣለች ነው። ይሄ እንግዲህ አንድ ሰው የሰውንም ቤት እንደራሱ ቤት ሲያይ እንግዲህ የወንደሰን እናትና አባት የኔም እናትና አባት ናቸው የኔነት ስሜት ሲሰማ አንድ ሰው የሚያደርገው ነገር ነው። እንግዲህ ህጋዊ ጋብቻ ያለ አይመስለኝም። ስለ ህጋዊ ጋብቻም አልተነሳም። ስለዚህ በመሃል አሁን እኔ እንዳልኳችሁ አሁን ለምሳሌ እኔን ከጠየቃችሁኝ የኔ የሚሆነው ወደ እናትና አባት ነው። እናትና አባትየው ሊዋሹ የሚችሉበት ምን ምክንያት የለም ብዬ አምናለሁኝ። ትልቅ ሰው አይዋሽም ብዬ ስለማምን ከዛ ውጪ የተናገሩበት መንገድ ነገሮችን ያስቀመጡበት መንገድ የሚያሳምን መንገድ ነው ለኔ ነው ይሄ። ምክንያቱም ለምሳሌ ሰይፉ ልክ እነሱን ጋብዞ ሲያመጣ ነይና ታረቁ አላት። ነይና ታረቁ ሲላት ችግሯ እንግዲህ አስወጥተውኛል ብላለች። እህትየው አንቄንም ማስወጣሽ ብላኛለች አለች። እህትየው የለችም አሜሪካን ሀገር ነው ያለችው። ስለዚህ እናትና አባትየው ጋር ችግር ከሌለባት ልጅቷን ይዛ መምጣት ነበረባት። እኔ እኮ ችግር የለብኝም ከናንተ ጋር ማለት ነበረባት። አልተጣላሁም ይቅርታ አልጠይቅም ብላ ለሰይፉ አልመጣም ሳይሆን ማለት የነበረባት ችግር ስለሌለባት አብራ ቁጭ ብላ ችግር የፈጣሪዋ እህትየው አይደለች አሜሪካን ሀገር ያለችው እሷ ላይ እንዲፈረድ ነበር ማድረግ የነበረባት። ችግሩ እሷ ላይ እንዳለ ነበር ማድረግ የነበረባት። ይሄንን ግን አላደረገችም። ተውት ሌላውን ኢትዮጵያ ውስጥ እንግዲህ በመንግስት የሕክምና መስጫ ተቋማትና በግል የሕክምና መስጫ ተቋማት መካከል ያለውን የአቅም ልዩነት እናውቃለን። የአቅም ማለት የዶክተሮች አይደለም። የአቅም ማለት ሆስፒታል ውስጥ ያለው ዘመናዊ መሳሪያ ወንዴ ታሞ በሄደበት ሰዓት የግል ሆስፒታል ሲሄዱ ብዙ ወጪ የሚጠይቅ አይሲዩ ውስጥ መግባት ነበረበት። ኢንቴንሲቭ ኬር ዩኒት ውስጥ ገብቶ ነው መታከም የነበረበት ይሄ ልጅ። ከዛ በኋላ ፈርመሽ ይተኛ፣ ምክንያቱም የሚታወቅ ሰው ነው። ጓደኞቹ ተሯሩጠው ለዛ የሚሆን ክፍያ ማዘጋጀት ይችላሉ። እሱ ብቻ ሳይሆን ቤተሰቦቹም ማድረግ ይችላሉ። በእርግጥ አሜሪካም አውሮፓም ያለ ሰው ገንዘብ ያለው የሚመስለው ሰው አለ። ግን በእርግጠኝነት የሆነ መላ አይጠፋም ነበረ። እሷ ፈርመሽ ይተኛ ስትባል እህቶቿን ጠርታ ያደረገችው ምንድነው? ፈርማ እንዲተኛ አላደረገችም። ነገ ተጠያቂነት እንዳይመጣብኝ ብላ ልጁ የተሻለ ሕክምና እንዳያገኝ ነው ያደረገችው። በህይወት ኖሮ ሰርቶ መክፈል ከቻለ የታከሙ እሱ ስለሆነ፣ ካልሆነም መታሰርም ካለበት ባለመክፈሉ እሱ ሊጠየቅ ሲገባ እሷ ህይወቱን ማትረፍ ሲኖርባት የወንደሰን ባለቤት ሳታተርፍ ነው የቀረችው። እኔ እንደዛ ነው የማየው። በእርግጥ የሚያድነው አምላክ ቢሆንም እርሷ ማድረግ ያለባትን ግን አላደረገችም። እንደ ሰው ምንድነው የተደረገው? ወደ ሰፈር ጤና ጣቢያ፣ ከሰፈር ጤና ጣቢያ ወደ ዳግማዊ ምኒልክ። በዛ ሰዓት የእሱ ጤና እያሽቆለቆለ ነው ሄደው። ከዛ ውጪ ዳግማዊ ምኒልክ ሆስፒታልስ ምን ያህል ዘመናዊ መሳሪያ ነበራቸው? ወንደሰንን በህይወት ሊያቆይ የሚችል ምን መሳሪያ ነበራቸው? ይሄንን አልነገረችንም፣ ዳኒም አልነገረንም። እኔ ግን እጠይቅ ነበረ፣ ለምንድን ነው አንቺ ያልፈረምሽው? አሁን ይሄን የነገሩን እናትየው ናቸው። እናትየው መጡ ፈርማ እንዲታከም ማድረግ ሲገባት ፈርሚና ይታከም ስትባል ከህግ ተጠያቂነት ለመዳን ሳትፈርም ቀረች። ልጁ ሞተ። በቃ ይሄን እንምላችሁ እንደ ሰው ሳስበው ነው። የሰው ልጅ ማግኘት ያለበትን ህክምና አግኝቶ ቢሞት ችግር የለውም። ህክምና ማግኘት ሲችል ህክምና ሊያገኝ የሚችልበት እድል እያለ ያንን እድል ግን ባለቤቱ የልጁ እናት ነፍገዋለች ብዬ ነው ያምናለሁ። ስለዚህ በሁለቱ መካከል ያለውን ሚዛኑን ለመጠበቅ ስንሄድ ማን ነው ማድረግ ያለበትን ያደረገ? ማን ነው ማድረግ ያለበትን ሳያደርግ ቀርቶ ፌል ያደረገ? ይሄ መጠየቅ ያለበት ጉዳይ ነው። በእንደዚህ አይነት መንገድ ስናየው እኔ የተፈጠረው ነገር እጅግ አሳዛኝ ነው።
እሷ ማድረግ ያለባትን ማድረግ ስላልቻለች የወንድዬ ህይወት እንዳለፈ ነው ማስበው። በተረፈ ፕሮግራሙ ላይ ሚዛኑን ጠብቆ እንዲሄድ ለማድረግ መሞከሩ ጥሩ ነው። ከዛ ውጪ ግን ያለው የወንድዬ ቤተሰቦች እናትና አባት ያነሱትም ነገር ትክክለኛ ነገር ነው፣ እምጋራቸው ነገር ነው። በእርግጠኝነት እሷ ወጣ ይቅርታ መጠየቅ አለባት። እንዳሉት ስማቸውን አጥፍታለች። ከዛ ውጪ ደግሞ ለልጃቸው ማድረግ የሚገባትን ነገር አላደረገችም። የሰው ልጅ ህይወት ለማዳን መኬድ ያለበት ጥግ ድረስ አልሄደችም። ባሏ የልጇ አባት ማድረግ ያለባት ነገር አላደረገችም። ኩላሊታቸውን አውጥተው የሚሰጡ እኮ ጥንዶች ያሉበት ሀገር ነው ኢትዮጵያ፣ አይደለም እንዴ? ስንት መስዋዕትነት የሚከፈልበት ሀገር ነው። ወረቀት ፈርመው ባሏ እንዲድን የተሻለ ሕክምና የሚሰጥበት ቦታ ላይ ሆና ኖ ብላ አልፈርምም ብላ ጤና ጣቢያ ከጤና ጣቢያ ሚኒሊክ ሄዶ ወንድዬ በእንደዚህ አይነት መንገድ ልቤን እንዳለን ያረፈው ነው የሰማነውና ለእናንተ እውነቱ ያለው የት ጋር ነው? እኔ እውነቱ ያለው እናትና አባቱ ጋር ይመስለኛል፣ ብሶት ላይም ቢሆኑ። እሷ ግን እንደ ሚስት እንደ ልጅ እናት እንግዲህ ሚስት የሚለው ያው አብሮ ስለኖሩ በ1992 በተሻሻለው የቤተሰብ ህግ እንግዲህ አንድ ወንድና አንድ ሴት ይሄ የባልና እንደ ባልና ሚስት አክት ካደረጉ እንደ ባልና ሚስት ራሳቸውን ካደረጉ ለምሳሌ ለቅሶ የሚሄዱ ከሆነ የታመመ የሚጠይቁ ከሆነ አብሮ የሚተኙ ከሆነ አንድ ቤት ውስጥ አብሮ የሚኖሩ ከሆነ እንደ ባልና ሚስት ይቆጠራሉ ይላልና የኢትዮጵያ ህግ። ስለዚህ እንደ ባልና ሚስት እንቁጠራቸው። በእርግጥ ህጋዊ ጋብቻ በመካከላቸው ያለም አይመስለኝምና እንደዛ እንኳን ብንቆጥራቸው እሷ ማድረግ ያለባትን አላደረገችም ብዬ አምናለሁኝ ባሏን ለማዳንና እናንተ ምን ይመስላችኋል? የእናንተ አቋም ምንድነው? የዳግም ምልከታ ዳጊስ ቪው የቲክቶክ የዜናና የመረጃ ገጽ ፎሎ፣ ላይክ፣ ሼር ይደረግ። ፌቨራይት ላይ ቀመጥ። የዩቲዩብ ገጹን ደግሞ ሰብስክራይብ ማድረግ እንዳይረሳ። ላይክ ሼር ይደረግ። ኮሜንት ሐሳብ ካላችሁ አስፍሩ። በያላችሁበት መልካም ጊዜ ይመኝላችኋለሁ። ጤና ይስጥልኝ።